ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸው ቃላቶችን ወይም ቆንጆ ቃላቶችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን በቀላሉ መንገድ እናያለን ማለት ነው። በተለይ ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸግራችሁ በቀላሉ መንገድ እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቆንጆ ቃላቶችን በቀላሉ ማንበብ ይላል። እንግዲህ ዘወትር የምንጠቀማቸው ቃላቶች ናቸው። ነገር ግን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንማማረው። እንግዲህ ከዚህ ጋር እንደምታዩት ቆንጆ ቃላቶችን በቀላሉ ማንበብ ይላል። እንግዲህ እነዚህን ቃላቶች በቀላሉ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን እናያለን። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለያችሁ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው የኔ ውድ ይላል። በአንድ ላይ ጠቅለል ስናደርገው የኔ ውድ ይላል። የኔ ውድ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቴክስት ለማድረግ አሁን ብንፈልግ ብዙውን ጊዜ የኔ ውድ ብለን በዚህ መልኩ ቴክስት ልናደርግም እንችላለን ማለት ነው። ቀጣይ ደግሞ የእኔ ናፋቂ የእኔ ናፋቂ በአንድ ላይ የኔ ናፋቂ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። የኔ ናፋቂ። ቀጣይ ደግሞ የእኔ ህይወት የኔ ህይወት በአንድ ላይ የኔ ህይወት። እንግዲህ በቀላሉ የኔ ህይወት ብለን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የኔ ንግስት የኔ ንግስት ይላል። በአንድ ላይ የኔ ንግስት ብለን በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ የኔ ልበቀና በአንድ ላይ የኔ ልበቀና ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የኔ ተጫዋች በአንድ ላይ የኔ ተጫዋች ብለን በዚህ መልኩ በቀላሉ መንገድ ቆንጆ ቃላቶችን እንደዚህ አጫጭር ቃላቶችን እንደዚህ አገጣጥመን ማንበብ መጻፍ በቀላሉ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር የኔ ናፍቆት የኔ ናፍቆት በአንድ ላይ የኔ ናፍቆት ብለን በዚህ መልኩ አገጣጥመን በቀላሉ መንገድ ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ የኔ ልዩ ስጦታ የኔ ልዩ ስጦታ ይላል። በአንድ ላይ የኔ ልዩ ስጦታ ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ እወድሻለሁ በአንድ ላይ እወድሻለሁ ማሬ ይላል። እወድሻለሁ ማሬ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የኔ ምርጥ ቆንጆ የኔ ምርጥ ቆንጆ ይላል። በአንድ ላይ የኔ ምርጥ ቆንጆ ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ
ታስፈልገኛለህ ውድ ይላል። በአንድ ላይ ታስፈልገኛለህ ታስፈልገኛለህ ውድ በአንድ ላይ ታስፈልገኛለህ ውድ ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ የኔ አባት እወድሃለሁ በአንድ ላይ የኔ አባት እወድሃለሁ በአንድ ላይ የኔ አባት እወድሃለሁ ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ እነዚህን ዘወትር የምንጠቀማቸው ቃላቶችን በቀላሉ በዚህ መልኩ በማገጣጠም በማንበብ መለማመድ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ